ዝናብ የሚለው ስም ወደ ግስ ቅርጽ ሲቀየር ዳሽ ይሆናል። ሀ ዝናቡ፣ ለ ዘነበ፣ ሐመሮሃ ዝናባ፣ መ ዘመረ። ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ እንደ ሁለተኛ ቋንቋ ሞዴል ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በአራዳ ክፍለ ከተማ ትምህርት ጽሕፈት ቤቱን እናመሰግናለን። ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ጥያቄዎችን መልሱ። ምንባቡ እንዲህ ይላል። ክረምትና አዲስ አበባ እልህ የተጋቡ ይመስላል። የልቀቀኝ ያለቅም ግብግብ። ሐምሌና ነሐሴን ሙሉ አዲስ አበባን የሙጥኝ ብሎ የከረመው ዝናብ መስከረም ሲጠባ አገረሸበትና አዲስ ገቢ ክረምት መስሎ ቁጭ አለ። መጀመሪያ የአዲስ አበባን ሰማይ በስስ የጉም ሻሽ ይጋርደዋል። ቀጥሎ የደመና ሸማ ያከናንበዋል። ከሸማው በላይ ነጭ የጥጥ ክምር የመሰለ ደመና ይቆልልበትና አዲስ አበባና ፀሐይን ያኮራርፋቸዋል። 2 እና 3 ሰዓት አከታትሎ ይደበድባታል። እየፎከረ ከበሮውን እየደለቀ መድፉን እየተኮሰ ርችቱን እያንቦገቦገ ጉድ ነው የዘንድሮ ክረምት እስኪባል ድረስ እኝ ሲል የዋለው ዝናብ የልቡን አድሶ ዘወር ሲል ረጭ ብሎ የቆየው የአዲስ አበባ ሕይወት ነፍስ ዘርቶ መላወስ ይጀምራል። ሰራተኛው ወደ ምሳው ሲሰማራ የጀመረው ዶፍ ዝናብ 4 ኪሎን አጠገበና ዘወር ሲል በየታዛው ተጠልሎ የነበረው ሁሉ ከተደበቀበት ወጣና መንገዱን ሞላው። ገና ወደ ምሳው የሚሄደው፣ ከምሳው ወደ መስሪያ ቤቱ የሚመለሰው፣ ወደ ትምህርት ቤት፣ ወደ ሆስፒታል፣ ወደ ፍርድ ቤት የሚገሰግሰው፣ ጠጥቶ ጠግቦ ወይም ቀምሶ የሚወጣው፣ ገና ሊጠጣ የሚጣደፈው፣ የዕለት ጉርሱን ለመያዝ የሚባክነው፣ ሁሉም በየፊናው ወዲያ ወዲህ ይርመሰመሳሉ። ብርሃንና ሰላም ማተሚያ ቤት ፊት ለፊት አንዲት ልጅ እግር ሴት ሕፃን ታቅፋ ትጮኻለች፣ እጇን እያወናጨፈች። ምን ሆነሻል አላት ለእርዳታ ከደረሱላት ከከበቧት ሰዎች አንዱ። አሁንም እጇን እያወናጨፈች ጉድ ሰራችኝ እያለች እንባዋን ዱብ ዱብ ያደረገች ማናት አለ አንድ አረጋዊ። ይህ ጽሑፍ የተወሰደው ከቶፕ የአማርኛ አጋዥ መጽሐፍ ለዚህ ፈተና ዝግጅት እንዲያግዝ ተደርጎ ተቀንጭቦ የተወሰደ ነው። በቀረበው ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 1 በምንባብ ውስጥ እልህ የተጋቡ ይመስላሉ የተባሉት እነማን ናቸው? ሀ ሰራተኛውና ዝናቡ፣ ለ ክረምትና አዲስ አበባ፣ ሐመሮሃ ዶፍ ዝናቡና ወጣቱ፣ መ ባለመኪናዎችና ክረምት። መልሱ ክረምትና አዲስ አበባ የሚለው ነው። በምንባቡ የመጀመሪያ መስመር ላይ ክረምትና አዲስ አበባ እልህ የተጋቡ ይመስላል ተብሎ በግልጽ ተቀምጧል። ሁለተኛ አዲስ ገቢ ክረምት መስሎ ቁጭ አለ የተባለው ዝናቡ በምን ወቅት በመምጣቱ ነው? ሀ በሰኔ፣ ለ በግንቦት፣ ሐመሮሃ በመስከረም፣ መ በጥር። በመስከረም ካላችሁ ትክክል ነው። ምንባቡ ዝናብ መስከረም ሲጠባ አገረሸበትና አዲስ ገቢ ክረምት መስሎ ቁጭ አለ በማለት ይገልጻል። ጥያቄ ቁጥር 3 እኝ ሲል የዋለው ዝናብ ማለት ምን ማለት ነው? ሀ በኃይል ሲዘንብ፣ ለ እያባራ ሲዘንብ፣ ሐመሮሃ ቀስ እያለ ሲዘንብ፣ መ ለና ሐመሮሃ። ቀስ እያለ ሲዘንብ ካላችሁ ትክክል ነው። ምክንያቱም እኝ የሚለው ቃል አንድ ነገር ሳይቆራረጥና ቀስ እያለ የሚያሰለች መሆኑን ለመግለጽ ይውላል። በዚህ አውድ ደግሞ አሰልቺ ዝናብን ይገልጻል። አራተኛ በምንባቡ ውስጥ ረጭ ብሎ የቆየው ሲል ምን ማለቱ ነው? ሀ ጸጥ ብሎ፣ ለ ሲንጫጫ፣ ሐመሮሃ ሲለፈልፍ፣ መ ሲያጉረመርም። መልሱ ጸጥ ብሎ የሚለው ነው። ረጭ የሚለው ቃል ድምፅ አልባነትን ወይም ጸጥታን የሚያመለክት የቃል ክፍል ነው። በጣም ጥሩ። ወደ ጥያቄ ቁጥር 5 ስንሄድ
እየፎከረ ከበሮውን እየደለቀ መድፉን እየተኮሰ የተባለው ምንድን ነው? ሀ ዝናብ፣ ለ ወታደር፣ ሐመሮሃ ሙዚቃ፣ መ ደራሲ። መልሱ ዝናብ የሚለው ሲሆን ጸሐፊው የዝናቡን የድምፅ ኃይል በሰውኛ ዘይቤ ፉከራ፣ ከበሮ መደለቅ እያለ ገልጾታል። ስድስተኛ በምንባቡ ውስጥ ስንት አንቀጽ አለ? ሀ 2፣ ለ 1፣ ሐመሮሃ 3፣ መ 4። ሶስት ካላችሁ ትክክል ነው። ምንባቡ በሶስት ክፍሎች ማለትም ክረምትና አዲስ አበባ፣ የሰዎች እንቅስቃሴ እና ሕፃን ያቀፈችው ሴት ተከፍሎ ቀርቧል። ጥያቄ ቁጥር 7 አንድ መስሪያ ቤት ለግለሰብ ወይም አንድ ድርጅት ለድርጅት የሚጽፈው የደብዳቤ አይነት ዳሽ ይባላል። ሀ የመስሪያ ቤት ደብዳቤ፣ ለ የወዳጅ ዘመድ ደብዳቤ፣ ሐመሮሃ የማመልከቻ ደብዳቤ፣ መ የግል ደብዳቤ። መልሱ የመስሪያ ቤት ደብዳቤ ነው። በድርጅቶች መካከል የሚደረግ ግንኙነት በይፋዊ ወይም በመስሪያ ቤት ደብዳቤ አማካኝነት ይከናወናል። ስምንተኛ ዝናብ የሚለው ስም ወደ ግስ ቅርጽ ሲቀየር ዳሽ ይሆናል። ሀ ዝናቡ፣ ለ ዘነበ፣ ሐመሮሃ ዝናባ፣ መ ዘመረ። መልሱ ዘነበ የሚለው ነው። ዝናብ ስም ሲሆን ዘነበ ደግሞ ድርጊቱን የሚገልጽ ግስ ነው። ዘጠነኛ ማድነቅ ለሚለው ቃል ተቃራኒ ፍቺ ሊሆን የሚችለው የቱ ነው? ሀ ማንኳሰስ፣ ለ ማጥላላት፣ ሐመሮሃ ማራከስ፣ መ ሁሉም መልስ ነው። ሁሉም መልስ ነው ካላችሁ ትክክል ነው። ማንኳሰስ፣ ማጥላላትና ማራከስ ሁሉም አንድን ነገር ዝቅ አድርጎ ማየትን ስለሚገልጹ የማድነቅ ተቃራኒ ናቸው። ወደ ዛሬው ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮውን እያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 ክስተት የሚለው ቃል ተመሳሳይ ፍቺው የቱ ነው? ሀ መጀመሪያ፣ ለ አጋጣሚ፣ ሐመሮሃ አሻራ፣ መ ቁጥብ። አጋጣሚ ካላችሁ ትክክል ነው። ምክንያቱም ክስተት ማለት የሚከሰት ወይም የሚፈጠር አጋጣሚ ማለት ነው። 11ኛ ጥያቄ ከሚከተሉት ቃላት መካከል ሲጠብቅና ሲላላ የፍቺ ለውጥ የማያስከትለው የቱ ነው? ሀ አያት፣ ለ መቀስ፣ ሐመሮሃ አለ፣ መ አዛባ። መልሱ መቀስ የሚለው ሲሆን መቀስ የሚለው ቃል ቢጠብቅም ባይጠብቅም ትርጉሙ አይቀየርም። ሌሎቹ ግን ትርጉማቸው ይለወጣል። ለምሳሌ አያት የአባት አባት ወይም የእናት አባት ማለት ነው። አለ አለ፣ አዛባ አዛባ። እነዚህ ሌሎቹ ሲጠብቁና ሲላሉ ትርጉማቸው ይለያያል። መቀስ ግን የተለየ ትርጉም አያመጣም።
ጥያቄ ቁጥር 12 ከሚከተሉት አረፍተ ነገሮች መካከል ውስብስብ አረፍተ ነገር የሆነው የቱ ነው? ሀ ከጥቂት ደቂቃዎች በኋላ ወደ ቤተ ሙከራ እንገባለን። ለ ምሳችንን አሁን እንበላለን። ሐመሩሃ የዛሬ ዓመት ወደ ባህር ዳር ሄደን ዋና ዋኘን። መ በሚቀጥለው ሳምንት የጉዞ መርሃ ግብር ይኖረናል። መልሱ የዛሬ ዓመት ወደ ባህር ዳር ሄደን ዋና ዋኘን የሚለው ነው። ይህ አረፍተ ነገር ሄደን እና ዋኘን የሚሉ ሁለት ድርጊቶችን የያዘ በመሆኑ ውስብስብ ነው። እንቀጥል። ጥያቄ ቁጥር 13 ከሚከተሉት ውስጥ የውይይት አቀራረብ መመሪያ ያልሆነው የትኛው ነው? ሀ የውይይቱን ጭብጥ በቅደም ተከተል ማቅረብ። ለ በተቻለ መጠን ተደራሲያንን በአገላለጽ ማርካት። ሐመርሃ ውይይት ፍሬያማ እንዳይሆን ጥረት ማድረግ። መ ተደራሲያንን ወይም አድማጭን በጥሞና ማመስገን። መልሱ ውይይት ፍሬያማ እንዳይሆን ጥረት ማድረግ የሚለው ሲሆን የውይይት ዓላማ ፍሬያማ መሆን እንጂ ውጤት አልባ መሆን አይደለም። 14ኛ መላምት ለሚለው ቃል ተመሳሳይ ፍቺ የያዘው አማራጭ የቱ ነው? ሀ እንደ ነገሩ። ለ ግምት። ሐመርሃ ለማስመሰል። መ እርግጠኛ። መልሱ ግምት የሚለው ነው። መላምት ማለት በማስረጃ ያልተረጋገጠ ግምት ማለት ነው። 15ኛ ቶሎሳ ደጋግሞ በማጥናቱ ከክፍሉ ተማሪዎች አንደኛ በመውጣት ተሸለመ። በዚህ አረፍተ ነገር ውስጥ ውጤት የሆነው የቱ ነው? ሀ ደጋግሞ ማጥናቱ። ለ ከክፍል አንደኛ መውጣቱ። ሐመርሃ መሸለሙ። መ ጎበዝ ተማሪ መሆኑ። ትክክለኛው መልስ መሸለሙ የሚለው ነው። ማጥናቱና አንደኛ መውጣቱ ምክንያት ሲሆኑ መሸለሙ የመጨረሻው ውጤት ነው። ጥያቄ ቁጥር 16 በጽሁፋችን ውስጥ ከጸሐፊው ሐሳብ ውጪ የሌላ ሰው ንግግር መሆኑን ለማመልከት የምንጠቀመው የሥርዓተ ነጥብ አይነት ዳሽ ነው። ሀ ነጠላ ትምህርተ ጥቅስ። ለ ነጠላ ሰረዝ። ሐመርሃ ትምህርት አንክሮ። መ ድርብ ትምህርተ ጥቅስ። መልሱ ድርብ ትምህርተ ጥቅስ የሚለው ሲሆን ድርብ ትምህርተ ጥቅስ የሌላውን ሰው ንግግር በቀጥታ ለመጥቀስ ያገለግላል። 17ኛ ከሚከተሉት አረፍተ ነገሮች መካከል አሉታዊ የሆነው የትኛው ነው? ሀ ዛሬ ትምህርት አልተማርንም። ለ ስለ ራበኝ ምሳዬን ቶሎ ቶሎ በላሁ። ሐመርሃ እናቴ ከገበያ መጣች። መ አማርኛ ትምህርት መማር እወዳለሁ። መልሱ ዛሬ ትምህርት አልተማርንም የሚለው ነው። አልተማርንም የሚለው ቃል ድርጊቱ አለመከናወኑን ስለሚገልጽ አረፍተ ነገሩን አሉታዊ ያደርገዋል። 18ኛ መችና የት ከሚል ቃል የተገነባ የልብ ወለድ ታሪክ የሚፈጸምበትን ጊዜና ቦታ የሚገልጽ የልብ ወለድ አላባያን ዳሽ ነው። ሀ ገጸ ባህሪ። ለ ጥበብ። ሐመርሃ መቼት። መ ትልም። መቼት ካላችሁ ትክክል ነው። መቼት የልብ ወለድ ታሪክ የሚከናወንበትን ጊዜና ቦታ ያመላክታል። 19ኛ የኪራይ ቤቶች አስተዳደር ድርጅት በምህጻረ ቃል ሲጻፍ ዳሽ ነው። ሀ ኪ ነጥብ ቤ ነጥብ አ ነጥብ ድ ነጥብ ለ
የኪ ነጥብ ቤ ነጥብ አ ነጥብ ድ ነጥብ ሐመርሃ ኪ ነጥብ ቤ ነጥብ አ ነጥብ ድ መ የኪራይ ነጥብ ቤ ነጥብ አ ነጥብ ድ ትክክለኛው መልስ ኪ ነጥብ ቤ ነጥብ አ ነጥብ ድ የሚለው ነው። የምህፃረ ቃል ሲጻፍ ከመጨረሻው ቃል በስተቀር በእያንዳንዱ ቃል መጀመሪያ ፊደል ማሳጠሪያ ነጥብ ይደረጋል። ወደ ዕለቱ ጥያቄ የመጨረሻ ደረስን። ጥያቄ ቁጥር 20 የልጁ ጠባይ በጣም አስቸጋሪ ነው። ዳሽ መመከር አለበት። በክፍት ቦታው ላይ መግባት ያለበት አያያዥ ቃል የቱ ነው? ሀ ምክንያቱም፣ ለ ስለዚህ፣ ሐመርሃ ነገር ግን፣ መ ከዚህ በላይ። መልሱ ስለዚህ የሚለው ነው። ስለዚህ ውጤትን ለመግለጽ የሚያገለግል አያያዥ ቃል ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ አሁኑ ነው። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ላይ ሀሁ ቲዩብ ገብታችሁ ጆይን በማድረግ ማግኘት ትችላላችሁ። መልካም የፈተናና የጥናት ዝግጅት ጊዜ ይሁንላችሁ። ቻው። ክፍል 2 እንገናኝ።